ሰላም ውድ ተመልካቾቼ እንደናችሁ እንደምናረፈዳችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ሰሞኑን የአማራ ፋኖ በአራቱም ግዛቶች ያሉ የአማራ ፋኖ መሪዎች እንግዲህ ወደ አንድ ለመምጣት አንድ ድርጅትን ለመስረት አንድ መሪ አዲስ አስተሳሰብ አዲስ ተስፋና አዲስ የአማራ የህልውና መውጫ ስትራቴጂ ይዘው ነው የመጡት። መሪ ብቻ አይደለም ይዘው የሚመጡት መሪ ብቻ አይደለም ተነጋግረው ፈጥረው የሚመጡት አዲስ አስተሳሰብ አዲስ ተስፋና አዲስ ለስትራቴጂ ነው። ይህ ደግሞ ዝም ብሎ በአንድ ቀን በሁለት ቀን በሶስት ቀን ወይም በአንድ ሳምንት በሁለት ሳምንት የሚመጣ አይደለም። አሁን ወር ሊቆዩ ይችላሉ እየተወያዩ እኛ እንደ ሚዲያውም ህዝቡም እንደ ህዝብ ፋኖም እንደ ህዝብ እንደ ፋኖ ምንድነው ማድረግ ያለበት እነሱን በትግስት እየተጠበቀ ትኩረት ማድረግ ያለበት እንግዲህ ጦርነቱ ጋር ጠላት ጋር ብቻ ነው መሆን ያለበት። ምክንያቱም አሁን የጠላት አክቲቪስቶችን እያቸው የጠላት ሚዲያዎችን እያቸው ኤርትራ ሱዳን ምን ማይሉት ነገር አለ እዛ ሄደው ከትግራይ መቀሌ ናቸው ከህዋት ጋር እየተደራደሩ ምናምን ይሄን የሚሉበት ምክንያት ህዝቡን ለመከፋፈል ነው። ህዝቡን ለመከፋፈልና ህዝቡ እንዳለ ትኩረታቸው ወደ እነሱ ሲሆን የሚፈልጉትን ግብ እዚህ ለማድረግ ነው። የሚፈልጉትን ግብ የሚፈልጉትን ጭፍጨፋ የሚፈልጉትን ነገር እዚህ ፋኖች ላይ ለማድረግ ጥቃቱን ለመክፈት ነው። እንግዲህ ወደ ጎንደር የገባውን የአርማ ብተናና የመከላከያ ብዛት ታቃላችሁ። ወደ ጎጃም ላይ ያለውን የገባውን የደህንነት ብዛት ታቃላችሁ። እነሱን ተጠቅሞ ህዝቡን ዳይሬክሽን በማስቀየር አስተሳሰብ ለህዝቡ አጀንዳ በመስጠት የሚያደርጉት ነገር አለ። ስለዚህ ይህንን በአትኩሮት በደንብ በተጠንቀቅ መጠበቅ ነው ያለብን ማለት ነው እንጂ መሪ ዘመነ ሆነ ሀብቴ ሆነ ምን ሆነ እንደዚህ ሆነ ጎጃም ወሰደው ሙሉን ስልጣን ሸዋ ወሰደው ወሎ ወሰደው ጎንደር ወሰደው ለምን ሙሉም አመራር ጎንደር አይሆኑ? ለምን ሁሉም አመራር ወሎ አይሆኑ? ለምን ሁሉም አመራር ሸዋ አይሆኑ? ለምን ሁሉም አመራር ጎጃም አይሆኑ? ብቻ ለአማራ የሚያስብ መሪ አማራዊ የሆነ መሪ አማራን አንድ አርጎ ወደ ግቡ ተንሳዩን የሚያመጣ መሪ ይፍጠሩልን እንጂ የትኛውም ሁሉም ተጠረቃቅሞ ሁሉም ስልጣን ፋኖ ውስጥ ለምን ጎንደር አይሆን? ለምን ወሎ አይሆን? ለምን ሸዋ አይሆን? ለምን ጎጃም አይሆን? ብቻኛ የምፈልገው ይህንን ጭቆና ጨቋኝ ይህንን ጨፍጫፊ ስርዓት የሚያስወግድልን መሪ መርቶ ተታግሎ የሚያታግል መሪ እስከሆነ ድረስ ምሬም ቢሆን ለምን ፋይናንሱም ምኑም ለምን ወሎ ላይ አይመረጡ? ምክንያቱም አቅም ካለ ማለት ነው። ምሬ የመሪነት ጥበብ ካለው በፋይናንስ ደረጃ በማሰባሰብና በማሰራጨት ደረጃ ድርሳን አቅም ካለው አንዱ በህዝብን በማሳመን ደረጃ ከማሪሸት ሚሻል ከሆነ ከሳሙኤል ባለድል ሚሻል ከሆነ ከደሳለኝ ሲያስብሽዋ ሚሻል ከሆነ ለምን ከምሬ ስር ያለው አንዱም ኮሙኒኬሽኑን አይዙ? ይሄ ለምን እንደዚህ መከፋፈል አይደለም መንግስት ከፋፍሎ አይደለም በጅምላ ነው እየጨርገባችሁ። አሁን ብቻ አቅም ያለው አቅም ኑሮት በአንድነት የሚመራ መሪ ነው የሚያስፈልገን። ስለዚህ ያ አጉል የሆነ የምትዘሩትን ነገር አቁሙ። አንድነት ላይ እንከን ይፈጥራል። ስለዚህ እነሱም መሪ ብቻ ሳይሆን የሚመርጡ ከዚህ የህዝብ ግንኙነት በቃ እያንዳንዱ እኮ አሁን ስብጥር ስለወታደርም እኮ ይወሰናል። ስለዚህ በእነሱ ጣልቃ ባንገባ ጥሩ ነው። እኛ ጠላት የሚሰጠንን አጀንዳ ይዘን ወደ ሌላ አጀንዳ ባንሄድ መልካም ነው ላለው እነሱ በትግስት መጥተው በትግስት ሁሉን ነገር እስከሚያሳውቁን ያው እነሱ ያመጡትን ደግሞ ማመን አለብን። አሁን እኛ አንድነታችንን እነሱ ይዘውልን የመጡትን ነገር እንዴት ነው አጠናክረን ምንቀጥለው የሚለው ነው ማሳሰብ ያለበት።